والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا بل يحج وأنه أنكوار أسكوال يوم عرفة كنزي السرق أنا تبشت يتكاتتنا يعني مسلم يدميلك قديتا يسلمنا أمستنيا مصصهم يقوم ببت حج ميبالو ميتقبروت بنزي وراتو تشوست بنزي كاناتو تشوست مونو يكاناتو تشنتلك النات يتقومنا ليلا درجاو لتكس لسرا عندنا النساسا الله بنزي السر كاناتو تشوست ملون ناغنيوالن والفجر وليال عشر والشفع والوتر الله بأسرو لليت ملالو نزي السروتشون ابن عباس من يلالو أيام العشر من ذي الحجة يا ذو الحجة السر كاناتوش ناتشو يلونا والشفع يوم النحر والوتري دقمو يوم عرفة دعا لي حجاجوش مياسالفو بات الله بتلك نقرن جاهل لم يكاناتوشو تلاك النات يتاينو تاريا نيام بنزي كاناتوشوست بعبادة متأنكرين ربنا ይህ እነዚህ 10 ቀናቶች አላህ ዘንድ ትልቅ ቦታ የተሰጣቸው ናቸው አፍضل ايام الدنيا ከዱንያ በላጅ ቀናቶች ተብለዋል እነሱንም ያህል ነገር የለም አራተኛው ደረጃ ኢብኑ ሐጀር እንዲህ ሲሉ ያብራሩልናል والذي يظهر ግልጽ እንደሚሆነው ان السبب في امتياز 10 الاوائل من ذي الحجه الاجتماع امهات العبادات فيه እነዚህን 10 ቀናቶች ለየት የሚያደርጋቸው የአምልኮ እናት የሚባሉት የዲኑ ምሰሶ የሚባሉ አምልኮዎች በእነዚህ ቀናቶች ውስጥ መተግበራቸው ነው من صلاة صلاة አለ 3 وحج حج አለ وصدقة صدقة አለ وصيام صوم አለ وصدقة صدقة አለ وضحية አለ እነዚህ ሌላ ወራቶች ውስጥ በዚህ መልኩ አታገኛቸው ሁሉም ሊኖሩ ይችላሉ ሐጅን ግን ላታገኘው ትችላለህ የታወቀ የተገደበ የራሱ ቀን ስላለ አምስተኛ ደረጃውን ንጥቀስ በእነዚህ ቀናቶች ውስጥ የሚተገበሩ ድርጊቶች ተወዳዳሪ የላቸው አላህ ዘንድ በጣም የተወደዱ ስራ ማለት በእነዚህ ቀናቶች የምትሰራው ስራ ነው كما في مسلم من حديث عبد الله بن عباس باستلف حديث لي يقول النبي صلى الله عليه وسلم ما من ايام العمل الصالح فيهن أحب إلى الله تعالى من أيام العشر ذي الحجة الله زند سراوش بتأم ميوددو بت كانت بنورو 10 ذي الحجة ميحل كان إلا معمتو استلالا الله سران ستسرا بتأم ميودبت كانت مالت يذو الحجة كانتوش ناتشو نزي 10 كانتوش ناتشو نزي ميودادر إلا برمضان كانت كمسراو سرا بلاي በእነዚህ 10 ቀናቶች የምሰራው ስራን የሚወዳደር የለም ረመዳን ላይ 10 الاواخر من رمضان የመጨረሻ 10 ቀናቶችና 10 الاوائل من ذي الحجه ከذي الحجه ደግሞ መጀመሪያ ላይ ያሉ 10 ቀናቶች ትልቅ ቦታ ይሰጣቸዋል ከሌሊት ለይለቱል ቀድር ትልቅ ቦታ ሲሰጠው ከዱንያ ቀናቶች ውስጥ ደግሞ የውም አረፋ ሐጃጆች ዱዓ ሲያረጉ የሚውሉበት እኛ ጾመን የምንውልበት 9ኛውን ቀን ደግሞ የሚያህል ቀን የለም ከሌሊት ለይለቱል ቀድር ከቀን የውም አረፋ ትልቅ ቀን ገረማችሁ እንደ ሐዲሱ ከረመዳን ቀን ይበልጣል ስላችሁ ናም ሰሃቦቹም ተገርመው ጥያቄ አቀርበዋል ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ወጥቶ መጋደል እንኳን ቢሆን አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም ትልቅ መረጃ ይዘው ቀረቡ ذروة سنام الإسلام يسلمنا نشانيا عند مرجع قربوا عند سو ورطو مفالمن بيهون አሏቸው قال ولا الجهاد في سبيل الله بالله من قد مقادل እንኳን ቢሆን ሌላ ወር ላይ የምትሰራው ከነዚህ ስራቶች ስራ ጋር አይወዳደርም إلا رجل خرج بنفسه وماله ثم لم يرجع من ذلك بشيء عند سو ታጥቆ ለውጊያ ወጥቶ በነፍሱም በንብረቱም ተሰውቶ የቀረሰው ሲቀር እንጃል በእነዚህ ቀናቶች ውስጥ የሚሰራን ስራ የሚያህል የለም ታላላቅ የተከበሩ ቀናቶች ናቸው አላህ ከሚጠቀሙባቸው ያደርገን ይሄን ሐዲስ ያስተላለፉት ከኢብኑ አባስ ما من ايام العمل الصالح فيهن احب الى الله من ايام العشر ذي الحجه ሚለውን
ሐዲስ ያስተላለፉት ሰዒድ ብን ጁበይር እነዚህ 10 ቀናቶች ሲገቡ በአምልኮ ይበረቱ ነበር፣ ትኩረት ይሰጡ ነበር፣ ሰው አግኝቶ ለማናገር እስኪያጣቸው ድረስ። ሱብሃንአላህ። ወሲያም ለህዝብ እንዲህ ብሎ ያስተላልፋሉ፣ ላ ቱጥፊኡ ሱሩጀኩም አያም አልዓሽር፣ በእነዚህ 10 ቀናቶች ውስጥ ሻማዎቻችሁን መብራቶቻችሁን አታጥፉ። ኪናያ አነጋገር ነው፣ በዒባዳ ሳልፉት፣ አትኩሮት ስጡት ይሉናል። ታዲያ እኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊም ላይ በተዘገበውና ኢብኑ አባስ ባስተላለፉት ሐዲስ ላይ ማ ሚን አያሚን አልዓመሉ ሳሊሑ ፊሂነ አሐቡ ኢለላህ ሚን 10 ዙልሒጃ፣ በ10 የዙልሒጃ ቀናቶች ውስጥ እንደሚሰራ ስራ አላህ ዘንድ የተወደደ የለም ብለውናል። ይህን ሐዲስም ከኢብኑ አባስ ያስተላለፉት ሰዒድ ብን ጁበይር በእነዚህ ቀናቶች ውስጥ ለአምልኮ የነበራቸው ትኩረት የተለየ ነበር። ህዝቡንም አደራ ይላሉ፣ ላ ቱጥፊኡ ሱሩጀኩም አያም አልዓሽር፣ በእነዚህ 10 ቀናቶች ውስጥ መብራቶቻችሁን አታጥፉ፣ በአምልኮ አሳልፉ፣ ቀን ጹሙ፣ ሌሊት ስገዱ፣ አደራቸውን ይሰጡ ነበር። ታዲያ እኔም 1-2 አላህ ሁላችንም ይወፍቀን የምንሰራቸውን አምልኮችን እጠቁማችኋለሁ። አንደኛ በሐጅ ወር ውስጥ አላህ ከቁርአን ጋር ያይዞ የጠቀሰውን ዚክርን ይሆናል። ወየዝኩሩ እስመላህ ፊ አያሚን ማዕሉማት፣ በታወቁ ቀናቶች ውስጥ የአላህን ስም ሊያወሱ ዘንድ ይለናል። ዚክር የምናበዛበት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እነዚህ ከዱንያ በላጭ ቀናቶች መሆናቸውን ከጠቀሱ በኋላ ፈአክሲሩ ፊሂነ፣ በእነዚህ ቀናቶች ላይ አደራ አብዙ፣ ሚነ ተስቢሒ ሱብሓነላህ ብላችሁ አላህን አጥሩት፣ ወተሕሚዲ አልሐምዱሊላህ በሉት፣ ጸጋውን አመስግኑት፣ ወተህሊሊ ላኢላሃ ኢለላህ በሉ፣ ወተክቢሪ አላሁ አክበር ስትሉ አልቁት። ሰሓቦቹ ይህን ትእዛዝ ተቀብለው እነ እብን ዑመር መርካቶ ውስጥ ሲገቡ በተክቢራ ገበያውን ያናውጡት ነበር። ህዝቡም እነሱ ሲሰማ አብሮ ተክቢራ ያደርግ ነበር። አላህን የበለጠ የምናወሳበት ዚክር፣ እስትግፋር የምናደርግበት ወር ቀናቶች ነው እናገኘዋለን። ሁለተኛው ሲያም፣ ከመልካም ስራዎች ውስጥ አንዱም ይሄ ነው። አልዓመሉ ሳሊሕ ከተባሉት ውስጥ ጾምን ማብዛት አለብን። ሐጅ ላይ ላለን 8ቱን ቀናት 9ኛውን ቀን እናንተ አረፋ ላይ ቆማችሁ ዱዓ የምታረጉበት ስለሆነ ለእናንተ ይሄ ተገቢ አይደለም። ነቢዩም ሰለላሁ ዐለይሂ ወሰለም የአረፋ ቀን ውሃ ጠጥተው ለሰሓቦች ታይተዋል። በዒባዳ ላይ ነው መጠንከር እናንተ የሚጠበቅባችሁ። ሐጅ ላይ ላለህነድ ሰዎች ደግሞ 9ኙን ቀን ድረስ መጾም እጅግ በጣም የተወደደ ነው። 9ኙን ቀን መጾም ይከብደኛል የሚል ካለ ግን 9ኛው ቀን ልታልፈው አይገባም። አን አቢ ቀታዳ ከማ ፊ ሙስሊምን፣ አቡ ቀታዳ ባስተላለፈው ሐዲስ ላይ የቁሉ ዓለይሂ ሰላቱ ወሰላም ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ሲያሙ የውም ዓረፋ፣ የዓረፋ ቀን ጾም እኮ እኒ አሕተሲቡ ዐለላህ አን ዩከፍረ ሰነተ አለቲ ቀብለሁ ወሰነተ አለቲ በዕደሁ፣ እኔ ከአላህ ዘንድ እኮ ያለፈውን የ1 ዓመት ወንጀልና የሚመጣውን 1 ዓመት ወንጀል ይጠርጋል ብዬ አላህ ዘንድ ተስፋ አደርጋለሁ ይላሉ። ማ ተቀደመ ሚን ዘንቢክ ወማ ተአኸር፣ ከፊት አንድ ከኋላ አንድ። ትልቅ ቀን እቺን 9ኛዋን ቀን ዱዓ ስናደርግ ጾመን ቤተሰቦቻችን ልጆቻችን የምናጾምበት ቀን ነው። አላህ ይወፍቀን ሁላችን። የሚገርማችሁ እቺ እነዚህ 10 ቀናቶች መጾም ከአንድ ትልቅ ታሪካዊ ክስተት ጋር ያያዛል። ነቢዩላህ ሙሳ ዓለይሂ ሰላም አላህን ለመገናኘት እንደሄዱ ቁርአን ላይ ተዘግቦልናል። አላህም አግኝቶ አናግሯቸዋል። ወከለመ አላሁ ሙሳ ተክሊመን ወከለመሁ ረቡሁ፣ አናግሯቸዋል። ታዲያ አላህ ቀጠሮ እንዴት እንደሰጣቸው ቁርአን ላይ ሲጠቅስልን ወዋዓድና ሙሳ 30 ለይላ፣ ሙሳንንም እኮ ልናናግረው እና ሊጾም 30 ቀን ቀጠሮ ሰጠነው። ወአትመምናሃ ቢዐሽሪን፣ በ10 ቀን ሞላናት። ፈተመ ሚቃቱ ረቢሂ 40 ለይለተን፣ የጌታህም ቀጠሮ 40 ሌሊት ሲሞላው ተፈጸመ ይላል። ሙሳን አላህ ሊያናግራቸው ጾም 30 ቀን አላቸው። አሁን ያለንበትን ወር ዙልቂዕዳን 30 ቀን ጾሙ ነቢዩላህ ሙሳ ዓለይሂ ሰላም። ከዛም ይላሉ ከዛፉ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማናገር።
አላህም 10 ቀን ጨምር አላቸው። ፈአትመምናሃ ቢዐሽር ሚለው አላህ ይችላል በ10 ቀን ሞላናት። ፈተመ ሚቃቱ ረቢሂ 40 ሌይላ አላህን አናገሩት በ40ኛው ቀን ላይ የውሙል ሐጅል አክበር የውሙን ነሕር ላይ አላህን አወሩት 10 ቀን። ፈአትመምናሃ ቢዐሽር የተባለችው ይቺ የዙል ሒጃ 10 ቀን ነች። ዒባዳ ላይ ንበርታ፣ ጾም ላይ ንበርታ፣ ቁርአን ናብዛ። ኸይር መስራት እንኳን ቢያቅተን መጥፎ ላይ ግን እንዳንገኝ፣ ዋጅብ እንዳናጎኝ፣ ህሜት ላይ እንዳንገኝ። ፈላ ተዝሊሙ ፊሂን አንፉሰኩም ራሳችሁን በእነዚህ ወራቶች ቀናት እንዳትበድሉ አላህ ይለናል። ኸይሩ አያም ዱንያ ከዱንያ ቀናቶች እሱን የሚያህል የለም። ከሌሊት ለይለቱል ቀድርን የሚያህል እንደሌለ ሁሉ ከዱንያ ቀናት ደግሞ የውሙ ዓረፋ የዓረፋን ቀን የሚያህል ቀን አላህ አልፈጠረም። ትልቅ ቦታ ሰጥቶታል። ሐጃጆች ሐጅ ላይ ቆመው እጃቸውን ወደ አላህ አንስተው የሚማጸኑበት፣ ሙእሚኖቹ ደግሞ በሌላ ሀገር የሚገኙት በጾም የሚያሳልፉበት ነው። ይህ ትልቅ ቀን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በጾም እንድናሳልፈው አዘውናል። ከማ ፊ ሙስሊም ምን ሐዲስ አቡ ቀታዳ ባስተላለፉት ሐዲስ ላይ የቁሉ ዐለይሂ ሰላቱ ወሰላም ነቢያችን ምን ይሉናል? صيام يوم عرفة የዓረፋን ቀን መጾም የዙል ሒጃን 9ኛ ቀን መጾም እኔ አሕተሲቡ على الله أن يكفر السنة التي قبله والسنة التي بعده ከአንድ ዓመት ወደፊትና አንድ ዓመት ወደ ኋላ 2 ዓመት ወንጀል ያስምራል ብዬ ተስፋ አደርጋለሁ ይላሉ። ትልቅ ቀን ነው። እቺን ቀን በጾም እናሳልፋት ልል ነው ዛሬ ከናንተ ፊት ለፊት የምገኘው። በጾም እናሳልፋት። ቤተሰብ ይጾም፣ ልጆቻችን ይጾሙ፣ ወንድሞቻችን መስጂዶቻችን እናስታውስ። በጾም እናሳልፋት። የ2 ዓመት ወንጀል ትልቅ ጸጋ ነው በአንድ ቀን ጾም። ባለፈው እንደነገርኳችሁ እንዳስታወስኳችሁ እነዚህ ቀናቶች የዙል ሒጃ 10 ቀናቶች ከአንድ ሌላ ታሪካዊ ጾም ጋር ይያዛል። ነቢዩላህ ሙሳ ዓለይሂ ሰላም አላህን ለማናገር አላህ ቀጥሯቸው ነበር። ወዋዓድና ሙሳ 30 ሌይለተን ሙሳንም ልናናግረውና ሊጾም ለ30 ሌሊቶች ቀጠር ነው። ፈአትመምናሃ ቢዐሽር በ10 ሞላናት። ፈተመ ሚቃቱ ረቢሂ 40 ሌይላ 40 ቀን ሌሊትም ሲሞላ የጌታ ቀጠሮ ተፈጸመ ይለናል አላህ ሱብሓነሁ ወተዓላ። ነቢ ሙሳ ዙል ቂዕዳን 30 ቀን ጾሙ። ከዛም ከአንድ ዛፍ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማነጋገር። አላህ 10 ቀን ጨምርበት አላቸው። ፈአትመምናሃ ቢዐሽሪን በ10 ሞላናት ሲል አላህ ይጠቅሳታል። እነዚህ 10 ቀናቶች የዙል ሒጃ 10 ቀናቶች ናቸው። ከዚህ ውስጥ 9ኛዋ ማብራ ከዚህ ታሪካዊ ክስተት ጋር ትተሳሰራለች። በጾም እናሳልፈው። ሙሳም መጨረሻ ላይ አላህን ጾመው አላህ ጋር ተነጋገሩ። ወከለመ አላሁ ሙሳ ተክሊመን። ይችን ቀን በጾም እናሳልፍ። ዱዓ እናብዛ። ለኡማው እጃችን አላህን እንማጸነው። ይህን ኡማ ወደ ነበረበት ክብር እንዲመልሰው ዱዓ እናደርግ። የጾመኛ ዱዓ አይመለስም። ወሰለላሁ ወሰለም ባረከ ዐላ ነቢይና ሙሐመድ። ሰላም ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።